የተፈራው ሆኗል። ማሌማ በቁጥጥር ስር ውሏል። በአፍሪካ አህጉር የፓን አፍሪካኒዝም አብዮት በየቦታው መፈንዳቱ ምዕራባውያኑን በእጅጉ አስጨንቋል። ይህን የነጻነት ወላፈንን ለማስቆምም የበረከቱ ጥረቶችን እያደረጉ ነው። ከፍተኛ ጫና በመፍጠርም ማሌማ እንዲታሰር አድርገዋል። የማሌማ መታሰር እንደተሰማ ግን ሁሉም የደቡብ አፍሪካ ወጣቶች ከቤታቸው ነቅለው ወጥተው አደባባዮችን አጥለቅልቀዋል። ነጭ ደቡብ አፍሪካውያንም ማሌማን ፍቱት ብለው ወደ አደባባይ መውጣታቸው ለእነ አሜሪካ ዱብዳ ሆኗል። EFF leader Julius Malema says that Russia gave South Africa support during the liberation struggle in the country by providing arms. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ስለ ማሌማ መታሰርና በዚህ ዙሪያ ስለተከሰቱ ጉዳዮች እናወጋችኋለን። ጁሊየስ ማሌማ ከደቡብ አፍሪካ ተሻግሮ በመላው ዓለም ንቅናቄ መፍጠር የቻለ ፓን አፍሪካኒስትና ጸረ አፓርታይድ አቋም ያለው አንደበተ ርቱዕ ፖለቲከኛ ነው። ማሌማ የደቡብ አፍሪካው የኢኮኖሚ ነጻነት ግንባር መሪ ሲሆን ከአንጋፋው ANC ፓርቲ ይልቅ በፓርላማውም ሆነ በአገሪቷ ከፍተኛ ተጽዕኖን መፍጠር የቻለ ሰው ነው። እያደገ የመጣው ተጽዕኖ ፈጣሪነቱና በሕዝቡ በተለይ ደግሞ በወጣቱ ዘንድ ያገኘው ከፍተኛ ተቀባይነትም ለምዕራባውያኑ ያደጋ ደውል ለገዢው ፓርቲ ደግሞ ራስ ምታት እንዲሆን አድርጎታል። በአደባባይ በሚናገራቸው መራር እውነቶችም በተለይ ምዕራባውያኑ እንደ ዋዛ ሊያዩት አልፈለጉም። የአገሪቷ መሪ ራማፎሳም ሆኑ አዛዦቻቸው ምዕራባውያኑ ማሌማ ላይ በተደጋጋሚ የሚሰነዝሯቸው ትችቶችና ክሶችም አጋጣሚ ጠብቀው የግል ሕይወቱንና የፖለቲካ ጉዞውን አመሰቃቅለው ከሕዝብ እንደሚያርቁትና በሁሉም ነገር እንዴት ከጨዋታ ውጪ እንደሚያደርጉት ከመወሰናቸው በፊት ጊዜ ለመግዣነት የሚጠቀሟቸው ስልቶች ናቸው። የወሰኑትን መተግበር ሲጀምሩ ደግሞ ሚዲያዎቻቸው ከግል ሕይወቱ ጀምሮ በየትኛውም ዘርፍ የሐሰት ዜናዎችን ፈብርከው ተዘጋጅተው ከተቀመጡ ተንታኞቻቸውና ምሁሮቻቸው ጋር በመሆን የስም ማጥፋት ዘመቻቸውን በስፋት ይጀምራሉ። ተራማጅ የሆኑ ሐሳቦችን ስሜት ቀስቃሽ በሆነ መልኩ በግልጽ የሚናገረው ማሌማ እንግሊዝም ሆነች ምዕራባውያኑ የቀድሞ ገዢዎቻችን ናቸው እንጂ የጋራ ፍላጎት ያለን ወዳጆቻችን አይደሉም። ትላልቆቹ ጉዳዮች ቀርተው የፓርላማ አፈ ጉባኤዎችና ዳኞቻችን ጭንቅላታቸው ላይ የሚያደርጉት ነጭ ዊግ እንኳን መሪዎቻችን ምን ያህል የመከኑና የእነሱ ደንገጡር እንደሆኑ የሚያሳይ ነው በማለት አሳማኝ ምክንያትን ያቀርባል። ማሌማ እነሱ እኛን ሳይሆን ሀብታችንን ነው የሚፈልጉት በማለትም በግልጽ ይናገራል። ፍትሐዊ የመሬት ክፍፍል ፖሊሲን በተመለከተም በፓርላማ ድምፅ እንዲሰጥበት ስናቀርብም ከየአቅጣጫ ሁሉም የተረባረቡብን ከእኛ ጋር ተቀላቅለው በሰላም እየኖሩ ስላሉት ነጭ የቆዳ ቀለም ስላላቸው አፍሪካኖች አስበው ሳይሆን የቀድሞው የአፓርታይድ ስርዓት ናፋቂዎች በመሆናቸው ነው በማለት ሰርክ እውነቱን በግልጽ ይናገር ነበር። በእሱ አማካኝነት ፍትሐዊ የመሬት ክፍፍል ፖሊሲ በፓርላማው አጀንዳ ሆኖ ከቀረበ በኋላም በፓርቲው የሚዘመረውን መዝሙር ምክንያት በማድረግ እሱ በነጮች ላይ ያነጣጠረ የዘር ማጥፋት ወንጀል እየቀሰቀሰ ነው በሚል ምዕራባውያኑ ክስ መስርተውበት ነበር። ይህን የዘር ማጥፋት ቅስቀሳውን የደቡብ አፍሪካ መንግሥት በዝምታ በማለፉም ብላ አሜሪካ ለደቡብ አፍሪካ የምታደርገውን የገንዘብ ድጋፍ አቁማለች። የእነሱ ቡችላ የሆኑት ራማፎሳም አሜሪካን የተለማመጡ ሲሆን ማሌማም ራማፎሳን ተችቶ ለነ ትራምፕ እውነታውን ገልጾላቸዋል። እነሱ ይሄን ያደረጉት ደቡብ አፍሪካ እስራኤልን በዘር ማጥፋት ወንጀል በዓለም አቀፍ የጦር ወንጀለኞች ፍርድ ቤት በመክሰሷ የወሰዱት የበቀል እርምጃ ነው። ደካማው መንግሥታችንም ይለማመጣቸዋል እንጂ ሕዝቡ ግን ሌላው ቀርቶ በሀገሪቷ ያለው የአሜሪካ የጦር ካምፕ ተዘግቶ ከሀገሪቷ እንዲወጣ በእጅጉ የሚፈልግ ነው በማለት በግልጽ ነግሯቸዋል። እኛ ነጮችን መግደል አንፈልግም። አሁን ጊዜው ሌላ ነው። ከነሱ ጋር ተዋልደናል። አንድ ላይ በጉርብትና ነው የምንኖረው። ልጆቻችንም አንድ ትምህርት ቤት አብረው ነው የሚማሩት።
እኛ የምናራምደው አቋምና የምንታገለው መሬት አልባ ለሆኑ ነጭ ደቡብ አፍሪካውያንም ጭምር ነው። እውነታው ይሄ ሆኖ ሳለ የዘር ማጥፋት የሚለውን ክስ ምን አመጣው ብሎ ማሌማ እውነቱን ቢጠይቅም ፕሬዝዳንት ትራምፕ ግን ማሌማን ዓለም አቀፋዊ አሸባሪና የዘር ማጥፋት ወንጀል አቀንቃኝ ብለው ከአጋሮቻቸው ጋር በመሆን በጋራ ከሰውታል። ትራምፕ አሜሪካ ለነጭ ደቡብ አፍሪካውያን ጥገኝነትን ለመስጠት ዝግጁ መሆኗን የገለጹ ሲሆን ይህን ግብዣቸውን በርካታ ነጭ ደቡብ አፍሪካውያን ያልተቀበሉት ሲሆን በሀገራችን የጎደለብን የለም ግን እናመሰግናለን ብለው በሚዲያዎች በኩል ለትራምፕ ምላሽ ሲሰጡ ተደምጧል። የትራምፕን ግብዣ እንደ መልካም አጋጣሚ የተመለከቱት አፍሪካና ፎረም በመባል የሚታወቁት የአፓርታይድ አቀንቃኝ የሆኑና በአሜሪካ የሚኖሩ ነጭ ደቡብ አፍሪካውያን ደግሞ በደቡብ አፍሪካ የሚገኙትን ነጮችን በመወትወት የተወሰኑት ወደ አሜሪካ እንዲሰደዱ አሳምነዋል። ስለ እነዚህ የአፓርታይድ አቀንቃኞችና 10,000 አፍሪካነሮች ወደ አሜሪካ ለመሰደድ ተዘጋጅተዋል ብለው ያሰራጩትን መረጃ በተመለከተ አስተያየቱን የሰጠው ማሌማ የዚህ ቡድን አባላት መርዛማ ናቸው፣ በታሪካቸውም የናዚ ደጋፊ ነበሩ፣ እነሱን ሰምተው መሄድ የሚፈልጉ ደቡብ አፍሪካዊ ነጮች ካሉ ደግሞ የአፓርታይድ መቆሚያ አንገበገባቸው፣ ዘረኞች መሆን አለባቸው በማለት የተናገረ ሲሆን የዚህ ቡድን አባላትና ኤለን መስክም ቀበል አድርገው ማሌማ ወደ አሜሪካ ለመምጣት ፍላጎት ያሳዩትን ነጮችን የአፓርታይድ ናፋቂዎችና ናዚዎች በማለት ለሌላ የዘር ጥቃት እንዲጋለጡ አድርጓል በማለት ክስ የመሰረቱበት ሲሆን ጎን ለጎን ደግሞ በደቡብ አፍሪካ መንግስትና በፖለቲካ አመራሮቹ ላይ ከፍተኛ ጫና በማሳደር ማሌማ በቁጥጥር ስር እንዲውል አድርገዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ማሌማ ለጊዜውም ቢሆን በቁጥጥር ስር እንዲውልና አሜሪካ ዓለም አቀፍ ወንጀለኛ ብላ እንድትፈርጀው ያስደረገው ኤለን መስክ ሲሆን ማሌማ የነጮችን ጉሮሮ እረዱ እያለ ነው የሚል ይዘት ያለውን ቪዲዮም ለጥፏል። የማሌማ ምክትልም በገንዘብ ተደልሎ እሱ ፓርቲያችንን ወደ አልተፈለገ አቅጣጫ እየወሰደው ነው በማለት በሐሰት የተናገረ ቢሆንም በርካቶች ግን አላመኑትም። የማሌማን በቁጥጥር ስር መዋል ተከትሎ ግን በደቡብ አፍሪካ የተከሰተው ባለሥልጣናቱንም ሆነ ምዕራባውያኑን በእጅጉ ያስደነገጠ ነበር። የማሌማ መታሰር እንደተሰማም የደቡብ አፍሪካ ወጣቶች በሙሉ ወደ አደባባዮች ተመው በመውጣት ፍሪ ማሌማ እያሉ ድምፃቸውን ያሰሙ ሲሆን ከሁሉም በላይ ግርምትን ያጫረው ግን አሜሪካ ኤምባሲ ፊት ለፊት ሄደው ማሌማ ንጹሕ ነው ልቀቁት የሚል መፈክርን ያሰሙት አፍሪካነርስ በመባል የሚታወቁት ነጭ ደቡብ አፍሪካውያን መሆናቸው ነው። In a moment that has taken South Africa by surprise, an image has emerged that is sparking discussions across the nation. White members of the Economic Freedom Fighters are addressing their community. ማሌማ ለጥቂት ቀናት በቁጥጥር ስር ከዋለ በኋላ የተለቀቀ ሲሆን ከተለቀቀ በኋላ በሰጠው አስተያየትም እኔ ምንም ቢያረጉኝ አልከፋም፣ የትኛውንም ዋጋ ለመክፈልም ዝግጁ ነኝ ብሏል። Me I'm not scared. But uniform or no uniform, Afrikaner or no Afrikaner, white or pink, I deal with you decisively. እኔ ዓለም አቀፍ ወንጀለኛ ተብዬ በኤለን መስክና በትራምፕ መፈረጃ ያስከፋኝም። የሀገራችን የጸረ አፓርታይድ ታጋዮችም ዓለም አቀፍ ወንጀለኛ ተብለው ነበር። የነጭ የበላይነትን የተቃወመና የሀገሬ ባለቤት ልሁን ያለ ማንኛውም ሰው ለነርሱ ወንጀለኛ ነው፣ ያውም ዓለም አቀፍ ወንጀለኛ። እንደ ጉሊት የሚጫወቱበትን አይሲሲን ተጠቅመው ኢላማ ያደረጉትን ለማጥቃት እንደሚንቀሳቀሱ ግልጽ ነው። እኔ ወደ ትግል ስገባ ከዚህም በላይ የሚሆን መስዋዕትነት ሊኖር እንደሚችል አስቤ ነው። ስለዚህ ይህ ወንጀላቸው ከትግል ያስቆመኝም። እየፈሩ ትግል የለም። ማሌማ አክሎም ትግላችን መቼም የሚቆም አይደለም፣ በሀገራችን የሚገኙ ስግብግብ ፖለቲከኞችንም መሰረታዊ ጥያቄዎችን መጠየቅ እፈልጋለሁ ብሏል። The criminal case is before the East London Magistrate Court and
his clients are involved in that matter. ይህን አጋጣሚ ተጠቅመው እኔን ከጨዋታ ሜዳ ለማስወገድ የሚሞክሩ ፖለቲከኞችን ሁለት ጊዜ እንዲያስቡ መምከር ፈልጋለሁ። ምክንያቱም የሚያዋጣቸው ስልት ይህ አይደለም። እኛ የጀመርነው ትግል የቆዳ ቀለም ትግል አይደለም፣ ይልቁንም የኢኮኖሚ ነጻነት ጥያቄ ነው። ይህ ደግሞ ጥቂት ስግብግብ ፖለቲከኞች ስላልተቀበሉት የሚቆም ጥያቄ አይደለም። እኔ መሪዎቻችንን የምጠይቀው አሜሪካና ምዕራባውያኑ አፓርታይድን ለማስቀጠል ከመታተር ውጪ ምንድነው ያደረጉልን? መቼ ነበር የኛ ቁስል ተሰምቷቸው ከጎናችን ቆመው የሚያውቁት? ለምንድነው የአሜሪካ እርዳታስ ሱስ የሆነባችሁ? የሀገራችንንና የህዝባችንን ለውጥ ከልብ ከሚፈልጉትና በየትኛውም ዘርፍ ህዝቡን የሚጠቅሙ ነገሮችን ከሚያደርጉት ሀገራት ጋር ፖለቲከኞቻችን ምን አይነት ችግር እንዳለባቸው አላውቅም ያለው ማሌማ እነሱ ለሀገሪቷና ለህዝቡ የሚበጀውን አስተውለው እንዲመርጡም መልእክቱን አስተላልፏል። We are with Russia, and today we want to say to Russia, thank you for being there when it was not fashionable. ሩሲያን ተመልከቱ። እንድናድግና እንድንሻሻል ትፈልጋለች። ግንኙነታችንም በመከባበር ላይ የተመሰረተ ነው። ቻይናም ብትሆን አስከፊውን የኋላ ታሪካችንን ሳይሆን ትክክለኛ ማንነታችንን በመመልከትና በመከባበር ነው ወዳጅነታችን። ከአሜሪካና ከምዕራባውያኑ ግን ይህን አናገኝም፣ አላገኘንምም። እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ብለን ከማስረጃ ጋር ስናቀርብ አሜሪካ ታኮርፍና እንደ ሰፈር ጎረምሳ ታስፈራራናለች። በደቡብ አፍሪካ የሀብት ክፍፍሉ ኢፍትሃዊ ነው ይስተካከል ስንል እንግሊዝ ከማኩረፍ አልፋ መሪዎቻችን ላይ ጫና ታደርጋለች። ፕሬዝዳንቱ እንዳለው ከነርሱ አንድ የምንፈልገው ነገር ሲኖር እንደለማኝ እንጂ እንዳቻቸው አይሆንም። ስለዚህ ይህን አጋጣሚ እንደ ጥሩ በመውሰድ ከነርሱ ጋር ያለንን ሁሉ ማቋረጥ አለብን። አሁን ላይ ምዕራባውያኑ በእጅጉ ጥርስ ነክሰውበታል። በተቃራኒው ደግሞ ሁሉም የደቡብ አፍሪካ ህዝብ በሱ አይደራደርም። ታዲያ ነገሮች በዚሁ ከቀጠሉ የማሌማ መጨረሻ ምን ይሆን? ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።